ሰላም ጤና ይስጥልን ውድ የጎሮቲ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ከሃኒ ጋር ቆንጆ ምግብ ለመስራት መጥተናልና ያው እንደሚታወቀው እኔ ቤት አርፋለችና ያው እኔ ወደ ስራ ከመሄዴ በፊት ያው አንዳንድ ማለት የቤቱን እቃ የት እንደሚቀመጥ ላሳያትና በዛውም የመጀመሪያ እና ለኔ የመጨረሻ ነው ለሷ ግን የመጀመሪያ ነውና ምግብ ሲሰራ ያው እሷ ከመጣች እኔ አልሰራም ከዚህ በኋላና እሱን አብረን ቆንጆ ምግብ እንሰራለን። በዛውም ማጎበዝ እንደሆነ ተገመገማላችሁ። ቀጥታ ወደ ቪዲዮ እንገባለን። አኒ እንግዲህ እዚጋ ያለች ቢላ ይዳና ያለውና ከምንድነው የሚጀምረው? እሺ ትንሽ ወጥ ላይ መካከለኛ ቲማቲም አንድ ሁለት በደንብ እሺ ዋው ካላ እዚህ ጋር እሺ ምንድን ነው እዛ በደንብ ይሰጥ ሩዝ በደንብ ተደሰረው ሩዝ በጣም ይሰራል። ሩዝ በዶሮ በዶሮ በጣም ይሰራል እና ሰሪልኝ እዚህ ይሰራል በደንብ እሺ ሩዝ በዶሮ እንግዲህ እንበላለን ጋይስ። ያማሩ ካለ ሩዝ በዶሮ ዘይታችን ይገላል። ያው ኢትዮጵያ ላይ 5 ሊትር ዘይት ያለው የመጣው ባላብትክ ወይኔ እንደዚህ በዚህ ያለ ጆጋና እንጠቀማለን። እንጀራ ያለና መጥቷል። እንጀራው እንድልቀበለው እንስከደር እሺ አይዮ አራታ ልክ ነው ተባለኝ አራት ነው ሶስት ላይ ስንት አራት እንጀራ ነው እዚህ ስንት ይሰራል? ስንት እንጀራ ነው ይላል? ሶስት እንጀራ ይፈራል ነው አራት ለምን እንደምትጠብቀው ነው እንደምን ነው እንጀራችን መጥቷል። መጣው ቀጣይ ነው የምንጋግረው። ቀጣይ ምጣድ የለኝም። ምጣድ ከዚህ እሺ ዘይት እናርግና አንዴ እና ምን አልሽ? ዘይት የመጀመሪያው ሰው ነኝ። 5 ሊትር በጣም ኢትዮጵያ ከባድ ነው የተባለ ነው። 5 ሊትር ዘይት ያለው ሰው በጣም ስንት ነገባት ታውቂያለሽ? ገምጪ እስኪ 500 ምን ዘይት ያረጋይ ዘራረ ስሙድ ያለችኝ 2500 ብር ዘይት ማርያም እንደዛከስ ማርያም አለስማ ምንድነው ኑሮ ነው ኑሮ አይደለም ነው በጣም ኤክስፔንስ አድርጌ ነው 500 ብር ማርያም ነው የምልሽ 2500 ብር ዘይት ለገዛዩ ማርያም 2500 ብር ነው የገዛሁትና እሺ በጣም ከባድ ነው። እንዴት እንደምንቀጥል አላውቅም። እና ጋይሶች እንዴት ነው ሽንኩርት አከታተፈ እንዴት ነው መስለካ ለያሽላለ እንቁላል እንምታ ኦኬ ለዚህ ለማታው ጎበዝኛ በጣም እንዴት ታይሽ ነው ቤቴ ምናምን ቤት በጣም ያምራል። ብቻ ምን ነው ምን ላድርግ ዮሐንስ ከምትመጣ ዮሐንስ ያ ፈለግ ካልተደረገ እኮ አይቀየም። እስኪ እንግዲህ እንፈልጋለን ነው ብቻ ልጅ ተሰፋራ ብቻ ልጅ ተሰፋራ ያስፈልግ ይመስል ወደ ዘር እኮ ነገር ያው ሳይስፈልግ ፒስ ነው አይገርም ነው ከመችቶ ጋር ያው ምንም አይደለም እግዚአብሔር ይመስገን ለምዳል ምንም የማይለመድ ነገር የለም። ሽንኩርቱን እንትን ካለሽ አርጊው ዘይቱን ስላለ ጋላ እንትን ብሏልና እና ምንም ያስፈራ ነገር የለውም። ቢና ድረስ ባለሙያ ናት ትመስላለች። ቀጥላ እኔ ግን የማይገባኝ ነገር ማለት ነው እንቁላል ሳህን ላይ ለምን ነው የሚመጣው? ድስቱ ላይ ዞር ለምን አይመጣም? ውስጥ ከበላሽ ይኖረዋል ያንተ ነው ይመስለኛል።
የፈረንጅ እኮ ነው። የፈረንጅ እኮ አይበላሽ። የፈረንጅ አይበላሽ። ሌላ ነገር ካለው አላውቅም፣ ግን ለዛ ይመስለኛል። ያው ያበሻው ፈረንጅ ቀይረው ሲሆን የሚሆነው እስኪ እንግዲህ ያየው ነው። የተበላሸ ካለ እንትለዋለን። ግን እንደ እንቁላል 25 ብር ገብቶ ነው 25 ብር አንድ እንቁላል። የምርህን ነው? ነገርኩ ያን ላይክ እንዴት ነው 10 20 በድራም ራሱ ብትገዛ በጣም ቻሽ ነው። እና እናቴ እናንተ ሀገር ይሻላል ከዛ ጋር እኛ መዛኔ እንደ ሀሳብ ብትሄዱ ጥሩ ነው። ከዚህ ነው ብትሄዱ ጥሩ ነው። እውነት ይዛ ይሻላል። እና ጋይስ እንቁላል አንቺ እንዴት አያችኋት? በዚህ ነው እንቁላል እንመተውና ገላቢ ትባላለች። ገላቢ ነታ አማች ደግሞ ሴቶስቶታ ቦንደ ማውጫ ያኔ በትንሽ ቤት ያለው ነገር የተሰጠኝ ያን በጥሩ ለሚከብ አይበቆ ንፍጠና አራሹ እንዴ በጣም ይራበ እኔም ወደ ስራ እየረፈደብኝ ስለሆነ እሺ እሺ እያመሰለ እንግዲህ ጋይስ ዛሬ ወደ ቀረጻ ልሄድ ነውና ቀረጻ አለኝ ምሳሌና ሰው እየመጣ ነው። ከዛና ከሆነ ሰው ጋር እንሄዳለን። ቁርስ አይ ቲንክ ወይ 3 ሆነን እንበላለን ወይ 2 ሆነን እንበላው። ያ ሰው ከደረሰ አብረን እንበላለን። ካልደረሰ ግን ያው እኔ በልቼ እወዳለሁ። አንቺ ደግሞ ቤት እንግዲህ እንደቤት ስለሽ ጋይስ ትቆያለሽ ማለት ነው። አልነበረሽማ? አላልኩኝም። አሪፍ ነው፣ ቆንጆ ነበር። እንቅልፍ ወሰደሽ አረፍሽ? አዎ ደስ ይላል። ምንም የሚከብድ ነገር የለውም። እንደ ቤት ሽዩ እና እንደዛ ነው። አዎ እንግዲህ ጋይስ ተመልሰናልና ያው የተወሰነ እየከታተፈ ምናምን ሲሆን ለጊዜ ለመፍጠን ያው ቪዲዮ እንዳይረዝም ብለን ነውና ፖዝ ያደረግነው። አሁን መተናል። የደረሰ ነው ቁርሳችን አደረስሽ? ይበያለ መጨመር ይችላል። እኔ ምን እንትን በልሽ ተቀሽ ዳጣ በልሽ ተቀሽ ይቅርብሽ አለ በገንዳ እሺ ዳጣ አለ። ዳጣችን ይሄ ዳጣ ባይዘው ከሩቅ ሀገር የመጣ ዳጣ ነው። ከጥሬ ስጋ የሚበላ ነው። እኛ በእንቁላል እንበላለን። የደረሰ ነው ማሽን ሬዲ ነው። ተቀበልሽ አይላምሽ እና ጋይስ እየሰራ ነው። አሪፍ ነው። ተወደደሽ ያስባል። በጣም አይቀጥልም። ደፍታልና ብዙም ተናይ አይቃጠልም። ስለሞቀን በዘይት ስለሞቀ ስለተተከተከ አይቃጠልም። ጋይስ እንግዲህ እየሰራን ነው። እንበላለን። ወስደን ደግሞ ስንበላም ያው ስራ ላይም በጣም ረፍዶብኛልና እና አንተ ነውና በቃ እንፍጠንና ሊና እሺ ገረሰ ቅቤና ቅቤ ነው ተወጃለሽ? እንግዲህ ያው እንደዛ ነው ጋይስ። አሁን ደግሞ ያው ሲቀርብ ደግሞ እዛ ሄደን እንበላለን። አንቺ አቀራርበሽ ይዘሽ ትመጫለሽ ማለት ነው። አቀራርቡ እንኳን አይከብድሽማ። እንጀራ ይኸው፣ ሳህን ይኸው፣ አቀራረብ ነው። እኔ እዛ ጋር እጠብቅሻለሁ ሳሎን። አብረን ወደ ሳሎን እንሂድ። ቻው። እሺ ጓደኛዬማ ስጋ እዛ አሞራ በልቶት አለቅም። እዚህ ተንደላቀቃለሁ። ዛሬ ጨርሳለሁ። በቃ ትችላለህ አድርጌ ጉዴንም ሆነ እንዲህ ተንደላቀቅ ልትኖር እሷ እዛ በረሃ ላይ እንደዛ ሆነ መቼም
እንዴት እንደደቀቃሉ ማቀስ አለቀ ትችላለህ። አጎሽታው ደስማም ሄዳው ሙዳል አይገልጸው ቆንጆ ነገር ነው። ለቶም አለኛ ቀናንጧ እሺ ፊሽ ላደርግ ወይስ ያው እኔ ብዙም ስለማልበላ ጨጓራዬ ስለሚያም ትንሽ ያኪ አክቹሊ እኔም ገና ሊቀምሰው ስለሆነ በጣም በልሻታቂ ያቃጥላል በለማስ ነበር እኔ ቁጭ ብያለሁ። ችግር የለውም። ይቅርታ እኔ ደግሞ ስራ እንገባለን እና ዛሬ እንትን አረግሽበት ዳጣ አሳንሽ ትንሽ አሳንሽ። አይ በቃ እኔ ስለሚያንን ላንቺ ነው ሻይ በቃ በኋላና ቁጭ በቁጭ አረጉት በል መስማም ቦርዶም ስኬታዊ ባርክልን በቃ ጀምር። ሽታው ግን ሌላ ነው። በጣም ጠፍ ሙያሽን እስኪ እንቀምሰዋለን ጋይሶች። ገና ልቀምስ ነው። በስመ ዛሬ የተሰራ ምግብ ነው የበላሁትና ለስንት ዓመት ብቻዬን ነበር የምሰራውና እንብላ ባይዘውት አጉርሳችሁ ላጉርሳችሁ። አይ ይቅርባችሁ። እንዴት ይጠፋል? በጣም አሪፍ ነው። ማርያም ጎበዝ ቴንክ ዩ ተሰራለሽ። ከዛ እንቁላል እና አልፎ አልፎ ሩዝ ነው በብዛት ሩዝ ምናምን እኔ ማለት ማን ያምስል ግን ብቻ ነው ራስ ማርያም ይሄን ሁሉ ማርያም ማለት በዩ ስትራሴ ነው ማለት እንዴት አይከብድም? ምን ላድርግ ማለት ለወንድ ልጅ ይሄ ምግብ አብስሎ በልቶ ቤት እንደዚህ ፏርጎ ይዞ ምን አይከብድም? አይ ገብዳ የምሬን እኮ እሺ ምን አማራጭ እንዴት ነው ወይስ ፍቅረኛ ምናምን? አይ እዚህ መታበስልኝ አረጋለች እና እንዴት ፍቅረኛ ማለት አብስላ ምናምን ሄዳ ወይስ እኔ እንግዲህ እኔ ራሴን ማበስለው ልብስ ለወንደሪ ነው የምታጠብልኝ ምግብ ራሴን ነው። ከባድ ነው ግን ቢበናትሽ እኔ የበለው ነው ብላ አይ ይከብዳል። ግን ምን ታደርጊያለሽ? ስራ ሄደህ ምግብ ምናምን አንቺ ነው እኮ የኛ ስራ አሁን ይፈፋል። ብዙውን ጊዜ እዛ ነው የምታሳልፊው፣ እዛ ነው የምትሆኚው ምናምን ላይክ ነው ቤትም ሙሉ በሳምንት 2 ቀን ምናምን እሱንም አንዳንዴ ነው እንጂ ሁሌ በሳምንት 2 ቀን ማርፈው ላላርፍላ እችላለሁና እና ማላርፍበትን ጊዜ ስላለ ብዙም አይከብድም። ያው አንድ ስለሆንኩ እመጣለሁ፣ ምግብ ሰራለሁ፣ በላለሁ በቃ እንደዛ ነውና ቢበናትሽ አይገም ይችላል ራሱ እንደዚህ የሚችል አይመስለኝም። የምር ይከብዳል። ያው ወንዶኔ ይከብዳል ያስባለሁ ቢንጂ እኔ የበላው ነው ብላ እሺ አጣፈጣን ረፍሎብኛልና ባለራይዱ ደወለና እሺ ኮርስ አድርገን ሄሎ ብሎ ካይሰበት በመጀመሪያው ጭኛስ ማለት ብሎ ካይሰበት እሺ ቢ እሺ አንተ በላ አድርግ ልጅ የበላው ነው እንዴ? ዳጣ ግን ይቅርብኝ። ዳጣው ተከተለው ትንሽ ጉርሻ ነው ግን ለምን እባክህ ጠፍቶ ባህል ለዛሬ ብቻ እሺ ለነሳ አይ ለዛሬ ብቻ ማጉረስም አልወድም። የምርን እንዴት ባህላችን ማለት ያው ማለት ምትጎርሱ ያው ከራስሽ ምትውሰው አይደል? አይ ዝም ብሎ ሰው አይጎርስና ያለ ማለት እንደ ባህል ግን ይቻላል። እሱ ባህል ነው። ግን አሁን ላይ ለምሳሌ ነው አሁን ሳጎርስሽ የሆነ ስሜት ስላለኝ ምናምን ይመስለኛልና ባል ሚስቱን ያጉርስ ሚስት ባልን ታጉርስ ብዬ ስለማስብ ነው። ለዛ ነው ወይ ፍቅረኛሞች ምናምን አምኖች ቢቆራርሱ ኢትስ ኦኬ። ግን አንቺ ምንም እየበላሽ አይደለም ባይዘው ለዛ ነውና ለዛ ነው። ኦኬ ያው ሶሪ ቢ እና እንደዛ ነውና ስራ ገባለሁ። የምትፈልጊው ነገር ካለ ደውይ። ማታ
እንወጣ የምትፈልገው ነገር ካለ የባለ ሱቁን ስልክ አሁን እንጀራ ያመጣልኝ ማለት ነው። ስልኩን ሰጥሽና ወይ ወደኔ ደዊና ነገሪ ያመጣሉ። አሁን እንጀራ እያመጣልኝ አላየሽ እኮ ታዥና ምንም ነገር ይሄ አትክልትም ከሆነ ኢቭን ከሌላ ሱቅ ራሱ እሱ ጋር የሌለውን ገዝቶ የምር እንደዛ አድርጎ ምናምን ለሱ ነው ብር ትራንስፈር ታደርግለት። አሁን ተለወጋ በትንሹ አድርጋለችና ለዛ ነውና የምትፈልጊው ነገር ካለ ደዊ። ቲቪ እንዳለሽ ቲቪ የለም አልገዛው በስልክሽው ኢንተርኔት ምናምን መጠቀም ትችላለሽ። እሺ ብላሽ እሺ የብላክ አይደለም ምንም ነው ሙያዬ እንዴ ማለት በጣም ጋፍቶ ማለት እና ደግሞ የሆነ ቀን መቀረጽበት ወስድሻለሽ። እሺ ቴንክ ዩ ቢና ደንበ ሾሩ ምናምን ያው አይተሽዋል። ምንም አይከብድሽም። እንደዛ አድርጊ። እኔ በጣም በላው ወደ በጣም ሞላ እውነት ሞላ። ገና እዛም እኮ ሜቢ ልበላ እችላለሁ። ያው ስራ ነክ ነው እዛም ቢሆንም ቢያናሽ ወይ ልቋጥርልክ ምሳ ከማጋለ ብዙ ነው አዎ አንቺ ምን ማለበላሽ በጣም ደለ በቃኝ ትበያታለሽ በኋላ አንዴ ጉርሽ አንዴ ማለት ብላ አንዴ ቸግሮሽና በቃ አንዴ ቸግሮሽ በደንብ አድርገሽ ጉርሽ። እኔ በጣም እየበላሁ እኔ በቃኝ ቦርሳ ምናምን ሊያዝ ጫማ ላድርግ እስከዛ ቢይ ምናምን እሺ እሺ ትንሽ ቢሆን ጥሩ ነው ማለት ጋይሶችዬ እንዳያችሁት ነውና ቆንጆ እንቁላል ፍርፍር ሰርታ ብለታኛለችና እስኪ ነው እኔም ሁሌ እንደዚህ ለመስራት ባልችልም ያው እንደዚህ ምሰራ ሴት እስኪ እግዚአብሔር ነው አረ ላክልኝ አረ እኔንም ይሄን እና እንደዛ ነው። አመሰግናለሁ ለቁርሱ እና እንደዛ ነው። ቴንክ ዩ በጣም እሺ ቢያንቺ ነሽ እኔ በጣም ነው የጠገብ ረቢ የምር እውነት አትበላም ግን አንተ እና ስንት ሰዓት ትመለሳለህ? እኔ እንጃ በቃ ጨርሻለሁ። አይ ቲንክ ያው እንዳለቀ ነው የቀረጣ ስለሆነ ስንት ሰዓት እንደምመጣ ምናምን አታውቀውም። ሰዓት አታውቀውም? አይታወቅም ስንት ሰዓት እንደሚያልቅ ምናምን። እኔ እኮ ያው እራት ሰርቼ ልጠብቅህ እራት። እሺ ምንድነው ማለት ምንድነው መስራት የምትችይው? ያበሻውት እስኪ ሞክራለሁ። እስኪ ምንድነው የምትወደው? ምን ልስራልህ? እኔ ስጋ ነው የምወደው። እሺ ጥብስ ወይስ ቀለል ያለ? ለራት የሚሆን ነው። አይወጣ አይበላም አራት ምንጭስ። ስለዚህ ያው ቀለል ያለ ነገር አድርጊና እንትን በይ። ስጋ በቀነሽ ይመጣሉ አካል ነው። ኦኬ እሺ ደውል። እሺ እሺ እንትን በቃ ከና እንትን በይ። እሺ